ነገሩ ከሚታሰበው በላይ የተጋጋለ ነው። ሰበር ዜናዎች ተሰምተዋል። ኢራን የአሜሪካ ወታደሮችን አረገፈቻቸው፣ የጦር ቤዙንም አወደመች። የአዲስ ፖስት ነው። ቪዲዮውን ላይክ አድርጋችሁ ጀምሩ፣ አክብሮታዊ ጥያቄያችን ነው። ሆርሙዝ ላይ ትንቅንቋ ይሏል። ነገሩ ከሚታሰበው በላይ ከቁጥጥር ውጭ ሆኖ መልኩንም ቀይሯል። ትራምፕ ከእሁዱ የኢስላማባዱ ድርድር በኋላ ኢራን ላይ ሸምቀቆውን አጥብቀውታል። ይህን የተረዳችው ቴሄራን አስቀድማ ሌሊቱን አሰቃቂ ጥቃት መፈጸሟ እየተሰማ ነው። ኢራን ይህን ጥቃት ባታረጋግጥም የአሜሪካ ሚዲያዎች ግን ኢራን በቀጠናው በሚገኝ ግዙፍ የአሜሪካ የጦር ቤዝ ላይ የሚሳኤል ናዳ ጥቃት መፈጸሟን በስፋት እየዘገቡት ነው። ጉዳዩን በተመለከተ ከታማኝ ዓለም አቀፍ ሚዲያዎች ያገኘኑን መረጃ በዝርዝር ወደ እናንተ እናደርሳለን። 4 ኪሎ አምርሯል። አብይ ቆፍጠናሉ። ከዚህ በኋላ አልታገስም ብለዋል። የብልጽግናው መንግስት ከፍተኛ ባለስልጣናትና ሚኒስትሮችን እያሰረ ነው፣ በቁጥጥር ስርም እየዋለ ነው። በትናንትናው ዕለትም ማለትም በትንሳኤ በዓል ዋዜማ ቁልፍ ቦታ ላይ የሚገኙ በርካታ ከፍተኛ ባለስልጣናት በቁጥጥር ስር ውለዋል። የፌደራል ፖሊስ እነዚህን ባለስልጣናት በቁጥጥር ስር ለማዋል ኦፕሬሽን ፈጽሟል። ይህ እርምጃ ሌሎች ከፍተኛ ሚኒስትሮችን ስጋት ላይ ጥሏል ተብሏል። ዝርዝሩን እንቃኝ ቴዲ አፍሮ የብልጽግናን ቤት እያመሰው ነው። ኢትዮሪካ የተሰኘው አዲሱ አልበሙ ከቀናት በኋላ ሐሙስ ሊለቀቅ መሆኑ የ4 ኪሎን ታዛ አሸብሯል። በዘፈኖቹ ቀኔን ተላብሶ ሊዘልፈን ይችላል በሚል የሰጋው ብልጽግና ቴዲ አፍሮ ላይ አንድ ያልተጠበቀ እርምጃ መውሰዱ ታውቋል። ይህ ቴዲ አፍሮ ላይ የተወሰደው እርምጃ ታዲያ አድናቂዎቹን አስቆጥቷል። በቀዳሚነት እንነግራቸዋለን። በሌላ መረጃችን ደግሞ ኢራን እጅ ለመስጠት እያቀደች ይመስላል። ቴሄራን ወገቧ እየዛለ ነው። አሶሺየትድ ፕሬስ ከምንጮች የሰማው ሲል ባወጣው ሰበር ዜና ኢራን ዩራኒየም የማበልጸግ ተግባሯን ለ5 ዓመት እንደምታግድ የሚገልጽ እቅድ ለአሜሪካ ማቅረቧ ተሰምቷል። ውድ የአዲስ ፖስት ቻናል ቤተሰቦች ሰላምታችን በያላችሁበት ይድረሳችሁ ምኞታችን ነው። እነዚህን መረጃዎች በስፋትና በጥልቀት ወደ እናንተ እናደርሳለን። ቪዲዮውን ላይክ አድርጋችሁ በመጀመርም አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝሩ እናምራ። በቀዳሚነትም ብልጽግና ቴዲ አፍሮ ላይ የወሰደውን እርምጃ እንመልከት። ቴዎድሮስ ካሳሁን ቴዲ አፍሮ የብልጽግናን ቤት እያሸበረው ነው። ኢትዮሪካ የተሰኘው አዲሱ አልበሙ በሚቀጥለው ሐሙስ ሊለቀቅ መሆኑ የ4 ኪሎን ታዛ ያንቀጠቀጠ ሆኗል። በዘፈኖቹ ቅኔን ተላብሶ ሊዘልፈን ይችላል በሚል የሰጋው ብልጽግና ቴዲ አፍሮ ላይ አንድ ያልተጠበቀ እርምጃ ወስዷል ተብሏል። ይህ ቴዲ አፍሮ ላይ የተወሰደው እርምጃ አድናቂዎቹን አስቆጥቷል፣ አበሳጭቷል። የቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫ በዛሬው ዕለት በአርቲስት ቲቪ በቀጥታ እንዳይተላለፍ መንግስት አግዶታል። ይህም ከጥበብ ሴንሰርሺፕ ባለፈ መንግስት በራሱ ላይ ያመጣው ከባድ የፖለቲካ የስነ ልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባው እንደሆነ በርካቶች እየገለጹ ነው። አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረውም የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያን እስከ ማስፈራራት መድረሱ የስርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው በሚልም እየተተቸ ነው። የአይነቱ እርምጃ መንግስት የሐሳብና የፕሬስ ነጻነትን አከብራለሁ እያለ የሚነዛውን ፖለቲካዊ ትርክ ሙሉ በሙሉ ገደል የሚከትና የህዝቡን አመኔታ በከፍተኛ ደረጃ የሚያሳጣው ነው በሚልም በርካቶች ሐሳባቸውን እያነሱ ነው። መንግስት ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳራዎች ውስጥ ዋነኛው በፖለቲካው ዓለም የስትራይሳይንድ ኢፌክት በመባል የሚታወቀውን የተገላቢጦሽ ውጤት ማምጣቱ ነው። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይደመጥ ወይም ሐሳቡ እንዳይሰማ አያደርገውም ይላሉ። ይልቁንም አልበሙን ከሙዚቃ ስራነት አልፎ የትግል የነጻነትና የብሶት ተምሳሌት ወይም በእንግሊዘኛው ሲምቦል ኦፍ ሬዚስታንስ እንዲሆን ያደርገዋል የሚሉ አስተያየቶች እየተደመጡ ነው። መንግስት በከለከለውና ባገደው ቁጥር የህዝቡ የማወቅ ጉጉትና ስሜት እጅግ የናረ ይሆናል። በዚህም መንግስት ራሱ ሳያውቀው ለአልበሙ በቢሊዮን ብር ቢወጣ የማይገኝ ማስታወቂያና የህዝብ ንቅናቄን በነጻ እየሰራለት ይገኛል። የጥበብ ስራን በማፈን የህዝብን ልብ ማሸነፍ እንደማይቻል ታሪክ ደጋግሞ የሚያስተምር ቢሆንም ይህ እርምጃ መንግስት ከታሪክ አለመማሩን በጉልህ ያሳያል የሚል መረር ያለ ትችት እየተስተናገደበት ነው። በሌላ በኩል ይህ እርምጃ ሀገሪቱ አሁን ካለችበት እጅ
እጅግ ውስብስብ የጸጥታና የማክሮ ኢኮኖሚ ቀውስ አንጻር ሲታይ መንግስት የፖለቲካ ካፒታሉን በማይረባና አላስፈላጊ የውጥረት ግንባር ላይ እያባከነ መሆኑን ያሳያል የሚሉም አሉ። መንግስት የህዝብን የኑሮ ውድነት ማቃለልና የጸጥታ ችግሮችን መፍታት ዋነኛ የትኩረት አቅጣጫው ሊሆን ሲገባው ከአንድ በህዝብ የተከበረ ድምጻዊ ጋር የፖለቲካ ትንቅንቅ ውስጥ መግባቱ በተለይም ወጣቱን የህብረተሰብ ክፍል ይበልጥ እንዲያምጽና በመንግስት ላይ የጥላቻ ስሜት እንዲያዳብር ይገፋፋዋልም ተብሏል። አርቲስት ቲቪን የመሰሉ የግል ሚዲያዎች ላይ የሚደረግ ቀጥተኛ የጣልቃ ገብነት ጫናም በሀገሪቱ ውስጥ የሚዲያ ነጻነት ህልውና ምን ያህል አደጋ ላይ እንደወደቀ ለዓለም አቀፉ ማህበረሰብም ሆነ ለአገር ውስጥ ታዛቢዎች በይፋ የሚያረጋግጥም ነው። በጥቅሉ መንግስት የቴዲ አፍሮን መግለጫ በማገዱ ያስቀረው ነገር ቢኖር የአንድ ቀንን የቴሌቪዥን ስርጭት ብቻ ሲሆን ያጣው ግን የህዝብን ክብር፣ የዲሞክራሲያዊ ስርዓት ገጽታውን እንዲሁም የህግ የበላይነት ተገዥነቱን ነው በሚልም ተወርፏል። ይህም ለስርዓቱ የረጅም ጊዜ የፖለቲካ ህልውና እጅግ አደገኛ የሆነ መዋቅራዊ ኪሳራ እንደሆነ ተነግሯል። ቴዲ አፍሮ ወይም ቴዎድሮስ ካሳሁን ከነገ በስቲያ በ8 ሰዓት 8ኛ አልበሙን ኢትዮሪካ ለህዝብ እንደሚያደርስ በጉጉት እየተጠበቀ ይገኛል። ወደ ሌላኛው መረጃችን አለፍን። ሆርሙዝ ላይ ትንቅንቁ አይሏል። ነገሩ ከሚታሰበው በላይ ከቁጥጥር ውጭ ሆኖ መልኩንም ቀይሯል። ትራምፕ ከእሁዱ የኢስላማባዱ ድርድር በኋላ ኢራን ላይ ሸምቀቆን አጥብቀውታል። ይህን የተረዳችው ኢራን አስቀድማ ሌሊቱን አሰቃቂ ጥቃት መፈጸሟን የሚገልጹ መረጃዎች እየወጡ ነው። ኢራን ባታረጋግጠውም የአሜሪካ ሚዲያዎች ግን ኢራን በቀጠናው በሚገኝ ግዙፍ የአሜሪካ የጦር ቤዝ ላይ የሚሳኤል ናዳ ጥቃት ፈጽማለች ሲሉ በስፋት እየዘገቡ ነው። ሌሊቱን በሰበር ዜና በተሰራጩ መረጃዎች ኢራን የአሜሪካ የጦር ቤዝን በሚሳኤል ደብድባለች። በዚህም ከፍ ያለ ኪሳራና ጉዳት አደርሳለች ተብሏል። ኢራን ይህን ጥቃት ያደረሰችው አሜሪካ ሆርሙዝን ለመቆጣጠርና የኢራን ወደቦችን ለመዝጋት መንቀሳቀሷን ተከትሎ ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ አሜሪካ ኢራንን ለመጉዳት እየፈጸመች ባለችው ድርጊት የራሷንና የዓለምን ኢኮኖሚ እየጎዳች ነው ሲሉ ተደምጠዋል። የአሜሪካ ድርጊት በተለይ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ቀውስ ያስከትላል ሲሉም አስጠንቅቀዋል። በቴህራንና በዋሽንግተን መካከል በኢስላማባድ የተደረገው የሰላም ድርድር ያለምንም ውጤት መጠናቀቁን ተከትሎ የአሜሪካ ጦር ከትናንት ጀምሮ ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውንም መርከቦች እንቅስቃሴ ለማገድ መዘጋጀቱን አሳውቆ ነበር። የዚህ እርምጃ ዋና ዓላማ የኢራንን ወታደራዊና ኢኮኖሚያዊ አቅም ሙሉ በሙሉ ለመገደብ እንደሆነ ተመላክቷል። ይህን የተረዳችው ኢራን ታዲያ ሌሊቱን እጅግ አሰቃቂ በሆነ መልኩ የአሜሪካ የጦር ቤዞችን ዶግ አመድ አደርጋቸዋለች። ከዚህ በተጨማሪም በቀጠናው የሚገኝን ግዙፉን የአሜሪካ ራዳርን በሚሳኤል መምታቷን ነው መረጃዎች እየወጡ ያሉት። በሆርሙዝ ወሽመጥ ጉዳይ ላይ የተለያዩ ሀገራት ሐሳባቸውን እየገለጹ ሲሆን የዓለማችን ቀዳሚ የድፍድፍ ነዳጅ አስመጪ የሆነችው ቻይና በሆርሙዝ ወሽመጥ ላይ የሚደረግ ማንኛውንም እገዳ የዓለም አቀፉን ማህበረሰብ ጥቅም የሚጎዳ ነው ስትል የአሜሪካን ውሳኔ ተቃውማለች። አያይዛም እገዳው በራሷ የኤነርጂ ዋስትና ላይ ሊፈጥረው የሚችለው ጫና በእጅጉ እንዳሳሰባት አስታውሳ ሁሉም ወገኖች ትዕግስትን እንዲላበሱ አሳስባለች። የአውሮፓ ህብረትም ጥርስ የሌለው አንበሳ ሆኗል። በመካከለኛው ምስራቅ ቀጠና ያለው አለመረጋጋት አሳስቦኛል ያለው ህብረቱ አሁን እየታየ ያለው ሁኔታ በቀጠናው ጠንካራ ዓለም አቀፍ የባህር ላይ ደህንነት ጥምረት አስፈላጊ መሆኑን አመላካች ነው በማለት ተደምጧል። ወደ ቀጣው መረጃችን ስናመራ አሁንም የኢራን አሜሪካ እስራኤልን ጉዳይ እናገኛለን። ኢራን እጅ ለመስጠት እያቀደች መሆኑን የሚገልጽ መረጃ በአሶሺየትድ ፕሬስ በኩል ወጥቷል። ቴሄራን ወገቧ እየዛለ ነው። አሶሺየትድ ፕሬስ ከምንጮች የሰማው ሲል ከሰዓታት በፊት ባወጣው ሰበር ዜና ኢራን የዩራኒየም የማበልጸግ ተግባሯን ለ5 ዓመት እንደምታግድ የሚገልጽ እቅድ ለአሜሪካ ማቅረቧን ዘግቧል። የኢራን የኒውክሌር ፕሮግራም ላይ የሚደረገው እገዳ ለ20 ዓመታት እንዲቆይ በድርድር ወቅት የጠየቀችው አሜሪካ የቴህራንን እቅድ ውድቅ ማድረጓንም ዘገባው አመላክቷል። የኢራንና አሜሪካ ባለስልጣናትን የጠቀሰው የኒውዮርክ ታይምስ ዘገባ ደግሞ ቴህራን ይህንን እቅድ ለትራምፕ አስተዳደር ያቀረበችው ሰኞ ዕለት ነበር ይላል። አሜሪካ ከእገዳው በተጨማሪ እጅግ የበለጸገው የኢራን ዩራኒየም ከሀገሪቱ እንዲወጣ ጠይቃ እንደነበርና ቴህራን ጥያቄውን ውድቅ ማድረጓ ተዘግቧል። ይሁን እንጂ ኢራን የበለጸገ ዩራኒየሟን ለኒውክሌር ጦር መሳሪያነት እንዳይውል ለማድረግ ከፍተኛ መጠን ለመበረዝ አማራጭ ማቅረቧን ዘገባው ላይ ተጠቅሷል። አሜሪካና ኢራን በፓኪስታን በተካሄደው ድርድር የሰላም አማራጮቻቸውን አቅርበው ስምምነት ላይ
አልደረሱም። ይሁን እንጂ ሁለተኛ ዙር የፊት ለፊት ንግግር ሊካሄድ እንደሚችል የሚጠቁሙ መረጃዎች እየወጡ ነው። ኢስላማባድ ሁለተኛ ዙር የፊት ለፊት ንግግርና ድርድር እንዲደረግ ሁለቱንም ሀገራት የጠየቀች ሲሆን ምናልባትም ከሁለቱም በኩል አዎንታዊ ምላሽ ከተገኘ በሚቀጥለው ሐሙስ ማለትም ከነገ በስቲያ የአሜሪካና የኢራንን ከፍተኛ ሚኒስቴሮች ፊት ለፊት አገናኝታ ለማወያየት ማቀዷ ነው አሶሺየትድ ፕሬስ የዘገበው። የኢራን የኒውክሌር ፍላጎት ሁለቱን አካላት ስምምነት ላይ እንዳይደርሱ እንቅፋት እንደሆነ ዶናልድ ትራምፕ ከዚህ ቀደም ተናግሯል። ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በተደጋጋሚ ሲናገሩ ቆይቷል። በአንጻሩ አዲሱ የኢራን አያቶላ ሙጅተባ ኦልሃሚኒ በበኩላቸው ኢራን ኒውክሌር ትታጠቃለች፣ ይህ ደግሞ ለኢራን የህልውና ጉዳይ ነው በማለት በትላንትናው ዕለት መናገራቸው የሚታወስ ነው። በመጨረሻም 4 ኪሎ አምርሯል። አብይ ቆፍጠን ብለዋል። ከዚህ በኋላ አልታገስም እያሉ ነው። የብልጽግናው መንግስት ከፍተኛ ባለስልጣናትና ሚኒስትሮችን በቁጥጥር ስር እየዋለ ነው። በትላንትናው ዕለት ማለትም በትንሳኤ በዓል ዋዜማ ቁልፍ ቦታ ላይ የሚገኙ በርካታ ከፍተኛ ባለስልጣናት በፌዴራል ፖሊስ ቁጥጥር ስር ውለዋል። ይህ እርምጃ ሌሎች ከፍተኛ ሚኒስትሮችንና አመራሮችን ስጋት ላይ መጣሉ እየተሰማ ነው። የአሁኑ ተረኛ ደግሞ የንግድ ባንኩ ከፍተኛ አመራር ሆነዋል። የአቶ ኑር ሁሴን ክስ ተቋርጦ ከእስር እንዲፈቱ በተወሰነ አፍታ ፖሊስ አለቃቸውም ብሏል። ለምን ሲባልም ሌላ ትዝ ያለኝ ወንጀል አለ ብሎ መጀመሪያ የተቋረጠውን ክስ ቀለሙን ቀይሮና አስፍቶ ድጋሚ ከሷቸዋል። እኔ በዚህ ዘመን እንዲህ አይነት አይን ያወጣ ግፍ ብዙ አማራጭ ኖሯቸው ሀገራቸውን በፋይናንሱ ዘርፍ ከ30 ዓመት በላይ ያገለገሉ ሰው ላይ ይሰራል ብዬ አላውቅም ነበር፣ ግን ሆነ ሲሉ አንድ ምንጭ ተናግሯል። አዲሱ የፖሊስ ክስ አቶ ኑሪ ሁሴን ማለትም የኢትዮጵያ ብሔራዊ ባንክ ምክትል ገዢ ያካበቱት ሀብትና ንብረት በሙስናና በዝርፊያ የተገኘ ነው ብሏል። መጀመሪያው ክስ ላይ ያልነበሩ ለሚስታቸው እህት ገንዘብ ያስገቡ የተባሉ 120 ሰዎችንም ፖሊስ ይዞ መጥቷል። እነዚህ 120 ብር አስገቢዎች መጀመሪያው ክስ ላይ ያልተካተቱት በተጠባባቂነት ስለተቀመጡ እንደሆነ መረጃዎች ጠቁመዋል። አዲሱ ክስ አቶ ኑሪ ከ800 ሚሊዮን ብር በላይ የሚያወጡ ፎቆች የገነቡ የናጠጡ ቢሊዮነር ናቸው ይልና ወረድ ብሎ ደግሞ በ500 ሺህ ብር ጉቦ መቀበል ይከሳቸዋል። ሊያውም በዘመዶቻቸው ስም ነው ገባ እየተባለው። ከ30 ዓመት በላይ በኃላፊነት ቦታ ላይ የነበሩን ሰው ሊያውም ቢሊዮነር ናቸው ብሎ ሲያበቃ አንድ መኪና ሲሚንቶ ጉቦ ተቀበሉ ብሎ የጠረጠረው ፖሊስ በአዲሱ ክስ ላይ ደግሞ ብሩን ከፍ አድርጎ 9 ሚሊዮን ይደርሳል የተቀበሉት ጉቦ በማለት ተናግሯል። ይህ የኢትዮጵያ ብሔራዊ ባንክ ምክትል ገዢ ላይ የተመሰረተው የሙስና ክስ ያነጋገረ ሲሆን በቀጣይ ቀናትም የዚያው የኢትዮጵያ ንግድ ባንክ ከፍተኛ አመራሮች ላይ እርምጃ ሊወሰድ እንደሚችልም እየተሰማ ነው።